ሰላም ጤና ይስጥልኝ። ይህ የአባይ አካዳሚ ኦንላይን ማስተማሪያ ክላስ ነው። በዚህ ኦንላይን ክላስ አማርኛ፣ እንግሊዝኛ፣ ሂሳብ፣ አፋን ኦሮሞና ሌሎችም ትምህርቶች እናስተምራለን። ስለሆነም ከሀገር ውስጥም ከውጭም የምትኖሩ መማር የምትፈልጉ ልጆች ፕላስ 251ን ያስቀደማችሁ 974 75 64 21 ስልካችን ነው። ኢሞ፣ ቴሌግራም ወይም ደግሞ ዋትሳፕ ላይ በመደወል ተመዝግባችሁ በቀንም ሆነ በማታ በተመቻችሁ ሰዓት በተለያዩ የሚዲያ አማራጮች ማለትም በኢሞ፣ በቴሌግራም፣ በዋትሳፕ፣ በዙም እንዲሁም በጎግል ሚት መማር ትችላላችሁ። ቻናላችንን ሰብስክራይብ እንዲሁም ላይክ እና ሼር እያደረጋችሁ ጀምሩ። እሺ፣ በዛሬ ክላሳችን ደግሞ የአማርኛ ቃላት ምስረታ ነው። ዛሬ ከዚህ ጋር ባለ 3 ባለ 4 ከዛም በላይ የሆኑ ፊደላቶች በአንድ ላይ እንዴት ገጣጥመን ማንበብ እንደምንችል እናያለን ማለት ነው። እናንተ ከኔ ጋር አብራችሁ እያነበባችሁ ከቻላችሁ ደግሞ እየጻፋችሁ ትከታተላላችሁ። አሁን ቀጥታ ወደ ንባባችን እንገባለን። እሺ፣ ከዚህ ከመጀመሪያው ሲጀምር ሚ ዛ ና ዊ ዊ። እዚህ ጋር አሁን 4 ፊደላቶች አሉ። ሚ ማለት የመ ቤተሰብ 3ኛ ፊደል፣ ዛ የዘ ቤተሰብ 4ኛ፣ ና የነ ቤተሰብ 4ኛ፣ ዊ ደግሞ የወ ቤተሰብ 3ኛ አሉ። እነዚህን በስርዓት ገጣጥመን ስናነባቸው ምን ይላል? ሚዛናዊ ሚዛናዊ። እሺ፣ ወደ ቀጣው ስንሄድ ሁ ለ ን ተ ና ዊ ዊ። ሁ የሀ ቤተሰብ 2ኛ ፊደል፣ ለ የመጀመሪያ ፊደል፣ ን የነ ቤተሰብ 6ኛ ፊደል፣ ተ የመጀመሪያ፣ ና የነ ቤተሰብ 4ኛ እና ዊ ደግሞ አሁን እዚህ ጋር እንደነገርኳችሁ 3ኛ የወ ቤተሰብ። በአንድ ላይ ስናነበው ይህን ምን ይላል? ሁለንተናዊ ሁለንተናዊ። እሺ፣ ወደ 3ኛው ቃል ስንመጣ መ ቋ ቋ ም ም። መ የመጀመሪያ ፊደል፣ ቋ ማለት ደግሞ 8ኛ የቀ ቤተሰብ ወይም ደግሞ ዲቃላ ፊደል ምንላት ነች። አሁንም ቋ ተመሳይ ነች። ም ደግሞ 6ኛ የመ ቤተሰብ መ። ይህች መጀመሪያ ላይ የተጻፈችዋ 6ኛዋ ም ትባላለች። በአንድ ላይ ስናነበው መቋቋም መቋቋም። እሺ፣ ከዚህ ጋር ደግሞ ድ ር ጊ ት ት ድ ደ ቤተሰብ ውስጥ 6ኛ ፊደል፣ ር የረ ቤተሰብ 6ኛ፣ ጊ የገ ቤተሰብ 3ኛ እና ት ደግሞ የተ ቤተሰብ 6ኛ አሉ። በአንድ ላይ ስናነባቸው ድርጊት ድርጊት። እሺ፣ ይ ቻ ላ ል ይ የቤተሰብ 6ኛ፣ ቻ የቸ ቤተሰብ 4ኛ፣ ላ የለ ቤተሰብ 4ኛ እና ል ደግሞ 6ኛ የለ ቤተሰብ። በአንድ ላይ ይቻላል ይቻላል። እሺ፣ ከዚህ ጋር ግ ለ ሰ ብ ግለሰብ ግለሰብ። ግ 6ኛ ገ ቤተሰብ፣ ለ የመጀመሪያ፣ ሰ የመጀመሪያ እና ብ ደግሞ የበ ቤተሰብ 6ኛ ፊደል። በአንድ ላይ ስናነባቸው ምን ይላል? ግለሰብ ግለሰብ ይላል። እሺ፣ ወደ ቀጣዩ ስንሄድ ተ መ ጣ ጣ ኝ ተመጣጣኝ ተመጣጣኝ። ተ የመጀመሪያ ፊደል፣ መ የመጀመሪያ፣ ጣ የጠ ቤተሰብ 4ኛ፣ አሁንም ጣ የጠ ቤተሰብ ተመሳሳይ ነው 4ኛ፣ ኝ ደግሞ የኘ ቤተሰብ 6ኛ ፊደል አሉ። በአንድ ላይ ስናነባቸው ተመጣጣኝ ተመጣጣኝ። ገ ለ ል ተ ኛ ገለልተኛ ገለልተኛ። ገ የመጀመሪያ ፊደል፣ ለ የመጀመሪያ፣ ል የለ ቤተሰብ 6ኛ፣ ተ የመጀመሪያ እና ኛ ደግሞ የኘ ቤተሰብ 4ኛ ፊደል። በአንድ ላይ ገለልተኛ። እሺ፣ ዝ ግ ጅ ት ዝግጅት ዝግጅት። እነዚህ 4ቱም ፊደላቶች 6ኛ ፊደል ናቸው። የዘ ቤተሰብ፣ የገ፣ የጀ እና የተ ቤተሰብ 6ኛ ድምጾች ናቸው። በአንድ ላይ ዝግጅት ዝግጅት ይላል። መ ፈ ጸ ም መፈጸም መፈጸም። መ ፈ ጸ 3ቱ የመጀመሪያ ድምጾች፣ ም ደግሞ የመ ቤተሰብ 6ኛ መፈጸም። አ
ይ ቻ ለ ሁ አ የመጀመሪያ ይ የቤተሰብ ስድስተኛ ቻ የቸ ቤተሰብ አራተኛ ለ የመጀመሪያ ሁ ደግሞ የሀ ቤተሰብ ሁለተኛ በአንድ ላይ አይቻለሁ አይቻለሁ። እሺ ከዚህ ጋር ደግሞ መ ግ ባ ቢ ያ ያ መግባቢያ መግባቢያ መ የመጀመሪያ ፊደል ግ የገ ቤተሰብ ስድስተኛ ባ የበ ቤተሰብ አራተኛ ቢ የበ ቤተሰብ ሶስተኛ እና ያ ደግሞ የቤተሰብ አራተኛ በአንድ ላይ መግባቢያ። እሺ መ ቻ ቻ ል መቻቻል መቻቻል ተ ጽ እ ኖ ተጽዕኖ ተጽዕኖ ተ የመጀመሪያ ጽ የጸ ቤተሰብ ስድስተኛ እ የአ ቤተሰብ ስድስተኛ ኖ ደግሞ የነ ቤተሰብ ሰባተኛ በአንድ ላይ ተጽዕኖ ተጽዕኖ። ስ ብ ከ ት ስብከት ስብከት ስ የሰ ቤተሰብ ስድስተኛ ብ የበ ቤተሰብ ስድስተኛ ከ የመጀመሪያ ት የተ ቤተሰብ ስድስተኛ ስብከት። እሺ ዮ ና ታ ን ዮናታን ዮናታን ዮ የቤተሰብ ሰባተኛ ፊደል ና ነቤተሰብ አራተኛ ታ የተቤተሰብ አራተኛ እና ን ደግሞ የነቤተሰብ ስድስተኛ በአንድ ላይ ዮናታን። እሺ ከዚህ ጋር ደግሞ ማ ገ ል ገ ል ማገልገል ማገልገል ማ የመቤተሰብ አራተኛ ገ የመጀመሪያ ል የለቤተሰብ ስድስተኛ ገ የመጀመሪያ አሁንም ል የለቤተሰብ ስድስተኛ በአንድ ላይ ማገልገል ማገልገል። እሺ የመጨረሻው ቃል አ ረ ዳ ድ አረዳድ አረዳድ አ የመጀመሪያ ረ የመጀመሪያ ዳ የለቤተሰብ አራተኛ ዲ ደግሞ የለቤተሰብ ስድስተኛ በአንድ ላይ አረዳድ አረዳድ። እሺ በዛሬ ትምህርታችን እነዚህን ቃላቶች ባለ አራት ባለ አምስት ከዚያም በላይ የሆኑ ፊደላቶች እንዴት ገጣጥመን ማንበብ እንደምንችል አይተናል ማለት ነው። በቀጣይ ደግሞ በሌሎች ቪዲዮዎች እመልሳለሁ። በዋናነት አማርኛና እንግሊዝኛ ቪዲዮዎችን እዚህ ቻናል እየሰራሁ ስለምለቅ እናንተ ሁሌም እየገባችሁ መከታተል ይቻላል። ሁሌም የምሰራው ቪዲዮ ደግሞ እንዲደርሳችሁ ቻናሉን ሰብስክራይብ ያደርጋችሁ። በተጨማሪ ሁሌም ስትገቡ ደግሞ ቪዲዮዎችን ላይክ እያደረጋችሁ ጀምሩ። በቀጣይ በሌላ ቪዲዮ እስከምመለስ በያላችሁበት ሰላም ሁኑ።